በመጀመሪያ አንድ ለነገራችሁ የምፈልገው ነገር ይሄ ነገር በጣም ፈር እየለቀቀ ወደማይሆን ነገር እየሄደ ነው። ማንም ሰው ዩቲዩብ እኔ ራሱ አላምንበትም። እውነት ለመናገር አላምንበትም ማለት ነው። ሩታ ጠንቋይ ናት ምናምን ለማለት ምናምን እሺ ይሁን አርጋበት ነው ፈዞ ነው ምናምን እንበላ። በዚህ ርቀት ግን ደግሞ ቶዬ የሚለው እኔም ከዚህ በፊት አላምንበትም ብዬ ቪዲዮ ሰርቼ ነበረ። ማለት 50 ነኝ ብዬ ነበር። ምክንያቱም ብዙ ነገር ያልኩት ነገር እምቢ አለ። ስልኬ ብዙ ሰው አስቀምጦላታል። እኔን ሊያገኘኝ አልቻለም። ማለት ቤተሰብ ላይ ገብተህ ወንድ ከሆንክ ብዬው እምቢ ብሎ ነበረና ፍሬው የዛሬ ሀሳብ ተመችቶኛል። የሌለ ነው የተመቸኝ። እስኪ ፍሬውን የሚለውን አድምጠን እንምጣ። ስሙት። በመጀመሪያ አንድ ለነገራችሁ የምፈልገው ነገር ይሄ ነገር በጣም ፈር እየለቀቀ ወደማይሆን ነገር እየሄደ ነው። ማንም ሰው ዩቲዩብ ለመሸቀል የሆነ ነገር አስቦ የማይሆን አካሄድ እየሄደ ነው። እነዚህን ሰዎች አምናችሁ የእነዚህን ሰዎች ቪዲዮ እየቆራረጣችሁ የምትሰሩ ሰዎች ራሱ ጤነኛ አትመስሉኝም። በጣም ብዙ የምትሰሩት ነገር እኮ አለ። በቂ ነው በእነ አብርሃምና በእነ ሩታ ለመስራት። እንደነዚህ አይነት ደደብ ሰዎችን ግን እያመጣችሁ ትክክል የሚሰሩትን ነገር ትክክል እንደሆነ ውስጣችሁ ልቦናችሁ እያወቀ አይደለም። እሱን ሌሎችም ሰዎች እና አብርሃም እና ሩታም ወይም አብርሃም የሰሩ ያሉትን ነገር በደንብ አድርጋችሁ ታውቃላችሁ አይደለም። ስለዚህ እንደዚህ አይነት ነገር ትክክል እንዳልሆነ እያወቃችሁ የእነዚህን ሰዎችም ነገር ትክክል አድርጋችሁ የምታምኑ ሰዎች ሩታ መተት አሰርታበታለች ብላችሁ ለመናገር ወይም እንዲመቻችሁ ወይም የሩታን ስም ለማጥፋት እንዲመቻችሁ ስለምትፈልጉ እንደዚህ አይነት የማይረባ ተራ ወሬ ይሄ በጣም ተራ ልጁ ራሱ ማለት ነው የሆነ ጭንቅላቱ ክሬቲቭ እንዳልሆነ ጠቃሚ ነገር ለሚከተሉት ለሚሰሙት ሰዎች መናገር የሚችል አይነት ወጣት ቢሆን ኖሮ እንደዚህ አይነት ተራ ድራማ አይፈጥርም። በነገራችን ላይ እንደዚህ አይነት ነገር መስራት በሩታ ላይ ምን አይነት ነገር ሊፈጥርባት ወይም ደግሞ ምን አይነት ስም ሊያሰጣት እንደሚችል ታውቀዋለህ። ገና ለገና እርግጠኛ ያልሆንክበትን ነገር እንዴ! እንደዛ ከሆነ እኮ የምርም እኮ ሩታ ናት መተት ያሰራችበት ሊያስብል የሚችል ነገር ነው እየሰራ ያለው። ስለዚህ ይሄንን ነገር ብታቆም ይሻላል። ይሄንን ነገር ፍታ በቃ። ይሄ ትክክል አይደለም። ይሄ ምንም የሚጠቅም ነገር አይደለም። ትክክለኛ ሰው ከሆንክ ለምንድን ነው በቪዲዮን ብለር ለምን ታደርገዋለህ? ብለሩን አታጠፋው። ወንጀል አይደል እየተሰራ ያለው? የሰው ህይወት የሰው ትዳር እንዲመሰቃቀል አይደል የተደረገው? አንድ ሰው ላይ ለህይወቱ የሚያሰጋ ነገር አይደል የተደረገበት እያልክ ያለው? ስለዚህ ወንድ ከሆንክ በቪዲዮ ሰዎቹን ማሳይና ስራ። የማይመስል ነገር ይሄን ያክል እኔ እንጃ። ነገሩ የምትሰሙት ሰዎች ጅል እንደሆናችሁ ስለሚያውቅ ያያችሁትን ሁሉ የምታምኑ የምትቀበሉ እንደሆናችሁ ስለሚያውቅ ምንም በእነሱ እንደውም አልፈርድም። ይህንን ቪዲዮ አይታችሁ እውነት ነው ብላችሁ የምታምኑ የምትሰሩ ሰዎች እግዚአብሔር ይርዳችሁ። የምሬን ነው። በጣም ከእግዚአብሔር ከፈጣሪያችሁ በጣም የራቃችሁ እንደሆናችሁ በእግዚአብሔር የምታምኑ ሰዎች እንዳልሆናችሁ ማሳያ ነው። በነገራችን ላይ ይሄ ልጅ አሁን እስኪ ምንድነው አሁን የመጨረሻ ተሰብስባችሁ ራሱ እንደዚህ ተሰብስባችሁ እናንተ እኔ እንጃ ድራማ መስራት አቅቷችሁ ነው ማለት ከዚህ የተሻለ ነገር መስራት አቅቷችሁ ነው የሁሉ ሰው እንደዚህ የማይመስል ነገር። ኧረ ተው እንዴ! ብትችሉ ቁጭ ብላችሁ ማውራት ያቅታችኋል። ኧረ ተው እንደዚህማ ፋራቱም። ለማንኛውም መናገር ስላለብኝ ነው ይሄን ነገር የተናገርኩት። በዚህ ደረጃ ጅል አትሁኑ። በቃ እንደዚህ አይደረግም። ይሄ ነውር ነው። የምሬን ነው። እኛ ራሱ እዛ ጋር የተፈጠረውን ነገር እና አብርሃምና የሩታን ነገር ለማስቆም እንጥራለን። ጭራሽ እናንተ እዚህ ጋር መተት ፎቶ ተቀብሮ ኧረ እንዴ! እግዚአብሔርን አፈራም እንዴ አንተ? ፈጣሪ የለህም? በጠንቋይ የምታምን ካልሆንክ በስተቀር በመተት የምታምን ሰው ካልሆንክ በስተቀር በዚህ ደረጃ በጣም ወንድም አለም እንግዲህ የልቤ ነው የተናገረልኝ ፍሬው ቲዩ ማለት ነው። ምክንያቱም እኔ ፋሚሊ አንተ በዚህ ርቀት ጠንቋይ ቤት ሂደህ ከሆነ ፋሚሊ ላይ ላገናኝህና እናቱም ይሁን ማንም ይሁን የሄርሜላ ቤተሰብም የፈለገው ቤተሰብ ላገናኝህ እና ብየው በጣም ብዙ ሰው ሜንሽን አድርጎታል ቲክቶክ ላይ ባይዘው ቁጥሬ አይቼዋለሁ። ቁጥሬ ተጽፎለታል ግን አልፈለገም። እና ደግሞ የጠንቋዩ ምናምን ወንጀለኛ አይደለ? ልክ ፍሬ እንዳለው ለምን ወጥቶ አያወጣውም ያ ሰውዬ? ገባችሁ? ይሄ ቶዬ የምትባል በታቆም ይሻላል ማለት ምን ጥቅም የለውም። በዚህ ልክ ሊሆን ይችላል። ህብረተሰቡ ደግሞ ሞር አንተ እንትን ብለዋል ማለት ከአቅሜ በላይ ነው ማለት ሌሎቹም ቪዲዮ ስለታየልህ ምናምን ይስኦኬ። ግን ደግሞ አንተ ነገር የሚሻለው ነገር ፍራኮ ያቆማል። አብርሃምና ሩታ ሄርሜላ በእንደዚህ
በእውነት ይሰራል ማለት አይደለም። አብርሃም ወደ ራሱ ይመለሳል። እኔ ሌላ ስራ እየሰራ ምናምን ስትል እኔ በጣም ነው የሚገርመኝ። እንደኔ እነዛ ሰዎች ወንጀለኛ ናቸው። ወንጀለኛ የሆኑ ሰዎች ደግሞ ብለርድ ሳታረግ ፖስት ከዛ በኋላ የምንወስደው እርምጃ ኧረ አታደርገውም። ለምን ሰዎቹን በቪዲዮ ካልወጡ ካወጣሃቸው እነዛ ትክክለኛ ሰው ነው። አንተ ፌክ አንተ እኔ ደግሞ ሁሌ ቪዲዮ በወንድሜ ላይ እንደዚህ አይነት ሴራ ስትሰሩበት ግን አገር ስታሰድቡ ግን ዝም ልላችሁ አይገባም። ይላል የኔ ጎረምሳ ማለት ነው። እና ማሮቼ እናንተስ ምን ትላላችሁ? ሰከን ያለ ሀሳብ አስተያየት